ዳንያ በስተመጨረሻ የሚራን ሚስጥር ደርሳበታለች ማለት ነው። እንግዲህ በክፍል 75 ሮቤል ለሚራ ደብዳቤ ልኮላት ነበረ። ደብዳቤ ሳይሆን ግን የሆነ ፖስታ ነበረ። እንግዲህ ያን ፖስታ የተቀበለው ደግሞ አቶ ታርቆን ነበረ። ቆይ ምንድን ነው ምን ሊሆን ይችላል ብሎ አስቀምጦት ነበረ። እስኪ በኋላ ይዋለ ብሎ ሚራ ደግሞ መታ ይህ ምንድን ነው? እኔ እንጃ የሆነ ሰውዬ ነው መጥቶ የሰጠኝ እንዴ እና ታዲያ ምን እንደሆነ አለየውም እንዴ? አይ አላየሁትም፣ ግን እሺ አብረን እናየዋለን ብሎ አቶ ታርቆን ለሚራ ሰጣተኝ። እሺ እኔ ሊየው እስኪ መጀመሪያ ብላ ክፍት ስታደርገው እንግዲህ ሚራ በጣም ነው የደነገጠችው። በፍጹም ያልጠበቀችው ነገር ነው የገጠማት። እንግዲህ እዛ ፎቶ ላይ የሚያሳየው ሚራ ሮቤልን ስትቀብረው የሚያሳይ ፎቶ ነበር በፖስታ ውስጥ የነበረው። አቶ ታርቆን አለማየቱ ለሚራ ትልቅ እድል ሆኖላት ሳለ አቶ ታርቆንም ምንድን ነው ሚራ ለምንድን እንደዚህ ደነገጥሽው? ምን ተፈጥሮ ነው? እስኪ አምጪው ልየው። አይ በፍጹም አንተ ልታየው አይገባም። ወይኔ ጉዴ ማን ነው እንደዚህ የቀረጸኝ? ቆይ እኔ ሮቤልን ስቀብር ማን አይቶኝ ነው ብላ እንግዲህ ሚራ በውስጧ እየተብሰለሰለች ትገኛለች። አቶ ታርቆንም እንግዲህ ምንድን ነው እባክሽን ንገሪኝ፣ ወይ ደግሞ አሳይኝ፣ ወይ ደግሞ በኃይል ቀምቼ እንዳላየው ሲላትኝ፣ እንዴ አንተ ሲጀመር ማየት የለብህም ምን ያደርግልሃል? በቃ አድናን ከሌላ ሴት ጋር ሲዋልግ የሚያሳይ ፎቶ ነው በማለት እንግዲህ አቶ ታርቆንም በውሸት ሸውደዋለች ማለት ነው። አቶ ታርቆንም እንግዲህ ምስኪን ነፈር ስለሆነ አይ ነው እንዴ በጣም ያሳዝናል፣ እንደዛ ከሆነ በጣም አዝናለሁ ሚራ፣ እንደው ግን ምን አይነቱ ባለየ ስድ ነው እንዴት እንደዚህ ያደርጋል እያለ እንግዲህ እንደ እውነት ተቀብሏት ነበረ። ሚራል ግን ሚራ እያዋሸች ነበረ። እዛ ላይ የነበረው ጉድ የዘጋ ጉዷ ነበር እንጂ የአድናን ጉድ አልነበረም። አቶ ታርቆን እንግዲህ ሚራ ምን አይነት መሳሪ ሴት እንደሆነች ስለማያውቅ የምትለውን ነገር በሙሉ እያመናት ይገኛል ማለት ነው። እንግዲህ ሚራ በጣም ደንግጣ ያንን ፎቶ ይዛ ወደ ክፍሏ ነው የገባችው። ወይኔ ጉዴ ማነው እንደዚህ ያደረገብኝ? ቆይ ማነው ቪዲዮ ቀረጸኝ? እያለች እንግዲህ እየተንቀጠቀጠች ትገኛለች። እንኳንም አቶ ታርቆን አላየው፣ ቆይ ቢያዩ ኑሮ እኮ ጉዴ ፍልቶ ነበር አብቅቶልኝ ነበር እኮ እያለች እንግዲህ ፎቶውን ደብቃ ከዚህ በፊት ሊረዳት ሮቤልን ከዛ ገለው ከቤቷ ስታስወጣው ሊረዳት የነበረው ሰውዬ እሱ ጋር ደውላ አንተን አይደል ፎቶ ያነሳኝ ንገረኝ እባክህን፣ ከኔ ምንድን ነው የምትፈልገው? እባክህን ተወኝ እያለችው ነበረ። አንድ ሴትዮ አብድሻ እንዴ? እኔ ምንም አይነት ፎቶ ላንቺ አላኩም። ስለምን ፎቶ ነው የምታወሪው? ሲጀመር እኔም ስለምታወሪው ፎቶ ምንም አላውቅም። እባክህ እየዋሸ ነው። ብር ነው የምትፈልገው? የምትፈልገውን ነገር ንገረኝ። አሁን እባክሽ እንቀመበት ብሎ ስልኩን ዝግት ሲያደርግበት፣ እሺ ቆይ ይሄን ማን ሊያደርገው ይችላል? ወይኔ ሚራ በቃ አንዱን ሳልጨርስ አንዱን እንደ ምን አይነት ችግር ማጤ ሴትዮ ነኝ እያለች እንግዲህ በጣም እየፈራች ትገኛለች። ከቤት ስትወጣ ደግሞ ለዳንያ ፎቶ ነው የአድናን ፎቶ ሚራ ጋር አለ ብሏት ነበረ አቶ ታርቆን ማለት ነው። ምንድን ነው ግን ፎቶ ስትለው አይ አድናን ከሌላ ሴት ጋር ሲማቅጥ የማሳይ ፎቶ ነው ብላኛለች ሚራ። እንዴ ወይኔ ጉዴ በቃ የኔና የአድናን ፎቶ ይሆን እንዴ ብላ ሚራን ሄዳ ስትጠይቃትኝ፣ ቆይ ፎቶ ምንድን ነው የተላከልሽ ፎቶ ያየሽው ፎቶ ምንድን ነው? ያምሻን እንዴ አንቺ ስለምን ፎቶ ነው የምታወሪው? ምንም አይነት ፎቶ የለም። ለታርቆን እኮ ፎቶ እንደመጣልሽ ነግረሽዋል። ስለዚህ ያን ፎቶ አሳየኝ ሚራ። ምንድን ነው? አይ ምንም ማሳየሽ ነገር የለም ፎቶ የለም አልኩሽ እኮ። ቆይ ባልና ሚስት አንድ ናቸው እንዴ? ዝም ብላችሁ ጥያቄ ነው እንዴ የምታበዙት? እያለቻት ነበር ለዳንያ። ዳንያም እንግዲህ እሺ ቆይ ሚራ ጠብቅኝ አገኘዋለሁ ብላ ልክ ሚራ ከቤት ስትወጣላት እሷ ወደ ሚራ ክፍል በመሄድ ፖስታውን እየፈለገች ነበር ማለት ነው። ወይ ሚራ ምን አይነት መሰሪ ነሽ? ቆይት አባቱ አድርገው ነው እዚህ ክፍል ከሌለ መቼስ መሬት ቁፍራት ቀብረው ሜት አድርገው ነው እያለች እንግዲህ ዳንያ ቦታውን በሙሉ እየፈለገችው ነበር ማለት ነው። በስተ መጨረሻ ከትራሱ ስራ አግኝተዋለች። እንግዲህ ዳንያ ያን ፖስታ ስትከፍተው እያገኘችው ሚራ ሰው ስትቀብር የሚያሳይ ቪዲዮ ነው ወይ ደግሞ ፎቶ ነው ማለት ነው። ሚራ ሰው ስትቀብር የሚያሳይ ፎቶ። ወይ ጉዴ ምን አይነት ሰው ናት? ቆይ እንደው ነፍሰ ገዳይ ናት ማለት ነው። ምን አይነት ጭራቅ ናት? ቆይ እንዴት ቻለችበት እንደዚህ መጨከን? በጣም ያሳፍራል። በቃ ሚራ አለቀልሽ፣ እኔማ ከነፍሰ ገዳይ ጋር አልኖርም በማለት እንግዲህ ያን ፎቶ በኋላ ደብቀው ከዛ ደግሞ ፖስታውን እዛው ጥለው ነው ስትወጣ። ሚራ አቶ ታርቆን ጋር እያወራች ነበረ መጀመሪያ ላይ። የት ሄደሽ ነው ሚራ ምናምን እና ደግሞ ሚስቴ ማስደሰት አልቻልኩም እና እባክሽን አማክሪኝ፣ ከአንቺ ውጭ ማማክረው ሰው የለም። ዳንያ ለዋናና አድናን ሲሳሳሙ አይታ አለቀሰች። ምን? እነሱ ሲሳሳሙ አይታ አለቀሰች? አዎ አለቀሰች። ለምንድን ነው የምታለቅሰው? እና እኔ ምን አድርግ እያልከኝ ነው? እኔ ምን አገባኝ ስለአንተ ሚስት? አይ ያው አንድ ሴት ስለሆንሽ ላማክርሽ ብዬ ነው። ያው እዚህ ከመጣን አንስቶ ምንም ጥሩ ጊዜ አላሳለፍንም። በጣም እየተጨነቀች ነው ባለቤቴ። እኔ ደግሞ ሚስቴን ማስደሰት አልቻልኩም ወይ ብዬ በጣም አዘንኩኝ ብሎ ለሚራ ሲነግራት፣ አይመለከተኝም ሰውዬ፣
አንተ ሲጀመር ስለሷ ምን አስጨነቀ? እኔ ምን አገባኝ ስለእናንተ በማለት እንግዲህ ሚራ ወደ ክፍሏን የሄደችው ማለት ነው። ስትሄድ እንግዲህ ዳንያ ከሷ ክፍል እየወጣች ነበረ። እንዴ ዳንያ ከኔ ክፍል ምን ታደርጊያለሽ? ወይ ሚራ የት ሄደሽ ነው? ፈልጌሽ ነበር የመጣሁትኝ። እኔም በሽ ትፈልግኛለሽ እንዴ? ስለሆነ ነገር ላማክርሽ ነበረ። ቆይና ታዲያ ምንድን ነው የሚያደናብርሽ? ለምንድን እንደዚህ የምትንቀጠቀጩ? ወይ ተንቀጠቀጥኩ እንዲ? ያው ብርድ ስለሆነ ትንሽ አሞኝ ነው። አይወልሽ እኔ ግን እንደዚህ አይመስለኝም። የሆነ ነገር እየሸተተኝ ነው። ምን ሸተተሽ? እኔ ግን ምንም አይነት ነገር አልሸተተኝም። አይ ላንቺ አይሸትሽም፣ ለእኔ ነው የሚሸተኝ። አይወልሽ አሁን ለምን ፈልገሽ እንደነበረ ንገሪኝ። ከኔ ክፍልስ ምን እያደረግሽ ነው? እንዴ ሚራ ደግሞ ከአንቺ ክፍል ምን ላደርግ እችላለሁኝ? ያው ሳጣሽ ከበሮ ደርሼ ነው የተመለስኩትኝ። እሺ ለምን ጉዳይ እንደፈለግሽ ንገሪኝ። እንዴ ለምንም አልፈለግኩሽም። እንዴ ቅድም ላይ እኮ ለሆነ ነገር ፈልጌሽ እያልሽኝ ነበረ እና ለምን ሳትፈልጊ ነው የመጣሽው? በቃ ላናግረሽ ነበረ ሳጣሽ ታውቁትኝ እኮ ንገሪኝ። አሁን ትቼዋለሁ ሚራዬ፣ በቃ ሳላገኝሽ ስቀር ላንቺ ማማከር እንደሌለብኝ ተረዳሁኝ። ስለዚህ ሀሳቤን ቀይሬያለሁ በማለት እንግዲህ ለሚራ እየመለሰችላት ነበረ። ሚራም እንግዲህ አንቺ በረሮ የሆንሽ ሴትዮን ያለቅሽም ምንም ነገር ከኔ ከሚራ የሚያመልጥ ነገር የለም፣ አድበሽ ብትቀመጭ ነው የሚሻለሽ በማለት እንግዲህ አስፈራርታትኝ ወደ ክፍሏ ስትገባ ምንም አይነት ነገር የለም ማለት ነው። ፖስታውን ከላይ እናያገኘችው ፎቶ ደግሞ ከፖስታ ውስጥ የለም። ወይኔ ጉዴ ሚራ ጭራቅ በቃ ገብታ ወሰደችው አይደለም ሽኝም ማለት ነው። እንደዚህ ንቀሽኛል ማለት ነው። አንቺ ማየት የሌለብሽን ነገር ነው ያየሽው። አሁን ገና በእኔ መጣሽብኝ፣ ስለዚህ አልፋታሽም በማለት እንግዲህ ሚራ እየዛተችበት ነበረ። ቆይ ሚራ ምን አይነት ሰው ነሽ? ምን አይነት ሰው ነሽ? እንዴት እንደዚህ አይነት መረጃ እዚህ ጋር ታስቀምጫለሽ? እማትረቢ ነሽ ሚራ፣ እማትረቢ ነሽ እያለ እንግዲህ ራሷን እየወቀሰች ነበረ። እቹ ዳንያ አለቅሽም በማለት እንግዲህ ዳንያ ፎቶውን ይዛ ሂዳ አቶ ታርቆ እንዲህ ምን ሆነሽ ነው እንደዚህ ተደነጋገጥሽው? አይ ምንም አልሆንኩም ፍቅሬ፣ በቃ የማገኘው ሰው አለ እና ሊሄድ ነው። የት ነው የምትሄጂው? አብሬሽ እሄዳለሁ። አይ በፍጹም አንተ ከኔ ጋር አትሄድም፣ እዚህ ጋር ቅርብ ነው፣ እቃ ልቀበል ነው የሚሄደው ብላ እንግዲህ አቶ ታርቆን ሸውዳው ሄዳለች ማለት ነው ዳንያ። ወይዘሪት ሚራ ደግሞ ልክ ዳንያ ከቤት ስትወጣ እየሮጠች መታ የተታርቆንን ክፍል ታርጋ ስገባ፣ እንዴ ሚራ ምን ሆነሻል? ለምንድን እንደዚህ በሩን ከፍተሽ የምትገቢው? ስነ ስርዓት የሚባል ነገር የለሽም እንዴ? ሚስቴ የት ናት? አንተ ሰውዬ ንገረኝ። እንዴ ስለምንድን ነው የምታወሪው? ቆይ ምን አድርጋሽ ነው? ባለቤቴ ምን አደረገች? አይመለከትም። ጥያቄ በጥያቄ አትመልስልኝ። ሚስቴ የት ነው ያለችው? አሁን ነው ተጣድፋ የወጣችው። ሚራ ሚስቴ ምን አድርጋሽ ነው? ምን ያላደረገችው አለ? ምን ያላደረገችው ነገር አለ? ብዙ ነገር አድርጋኛለች። አሁን የት ነው የሄደችው? የት እንደሄደች ታውቃለህ? አይ አልነገረችኝም። እቃ ልትቀበል እንደሄደች ነው የነገረችኝ። የምን እቃ ነው? ቆይ አንተ የት እንደሄደች እንኳን አታውቅም እንዴ? የት እንደሄደች የማታውቅ ከሆነ አንተ ምኑን ባልሆንክ እንዴ? ምን ሆነሽ ነው አንቺ ሚራ? ተረጋጊ፣ ቀስ ብለሽ አውሪኝ። ለምንድን እንደዚህ የጮሽ የምታወሪው? እባክህ ጥያቄ አትጠይቅኝ። አሁን የት እንደሄደች የማታውቅ ከሆነ አንተ ምኑን ባልሆንክ ሚስት የት እንደምትሄድ እንኳን አታውቅም እንዴ? ቆይ ስታስበው የት የምትሄድ ይመስልሃል? ሚራ እኔ አላውቅም። ለምን እንደፈለግሻት ባለቤቴን ለምን እንደፈለግሻት ንገሪኝ። ለምንድን እንደዚህ እየተበሳጨሽ የምታወሪው? ቆይ ሚራ ምን አድርጋሽ ነው ሚስቴ ሲላት፣ ምን ያላደረገችው ነገር አለ? ያላደረገችው ነገር ጠይቀኝ። ቆይ እቃ ወሰደችብሽ እንዴ? በቃ አይመለከትም። አንተ ሲጀመር ጥያቄ መጠየቅ ብቻ ነው እንጂ የጥያቄ መልስ መስጠት አትችልም በማለት እንግዲህ ሚራ አቶ ታርቆን ጥለው ስትሄድ፣ የትም አትሄጂም ነይ አሁን ሚስቴን ለምን እንደፈለግሻት ንገሪ ብሎ አቶ ታርቆን እንግዲህ የሚራን እጅ ጠምዝዞ ያዛትና ይኸውልህ ሰውዬ ልቀቀኝ፣ አለበለዚያ ችግር ይፈጠራል። አይ ሚራ ከባለቤቴ ጋር ምን እንደተፈጠረ ሳትነግሪኝ አልለቅሽም። ስለዚህ ንገሪኝ። አልነግርም ታርቆ ልቀቀኝ። በፍጹም አልለቅሽም ሚራ ንገሪኝ። ምን አድርጋሽ ነው ባለቤቴ ብላለኝ። ልትነግረው አልቻለችም። እንግዲህ ለዋናና አድናን ደግሞ እንዲህ አድናን የሆነ ድምጽ እየሰማሁ ነው። አይ እኔ ምንም ድምጽ አልሰማሁም። አቶ ታርቆና ሚራ ሲጨቃጨቁ እንግዲህ ሁለታቸውም ሰምተዋቸው አሁን ሰማሁ ብሎ አድናን ወደ ሳሎን ሲመጡ ሚራ ወጥታለች። አቶ ታርቆን ደግሞ ቆይ ተረጋጊ እያላት ነበረ። ግን ከሄደች በኋላ ነው አድናን የደረሰው። ቆይ ምን ተፈጥሮ ነው አቶ ታርቆን እንደዚህ የምትጮሁትኝ? ከማን ጋር ነው እንደዚህ የምትመላለሰው? ከዚች ሚራ ተብዬ ነው እንዴ? ሚራ ደግሞ አንተ ምን አደረገች? አቶ ታርቆን ስትለው ለሆነ ምን ያላደረገች ነገር አለ? አሁን እየጮኸችብኝ ነበረ። ማለትም እሷ ዳንያን ፈልጋት መጥታ ነበረ። ዳንያ ደግሞ ቀድማ ወጥታለች። ስልክ ደግሞ እያነሳችልኝ አይደለም በማለት እንግዲህ አቶ ታርቆን ለአድናን እየነገረው ነበረ። ቆይ ይህች ሚራ ደግሞ ከዳንያ ጋር ምንድን ነው ችግሯ? እኔ ምንም ሊገባኝ አልቻለም። ምንም ስርዓት የላትም እኮ እንደዚሁ ክፍላችንን ከፍታ ነው የገባችው። እና ደግሞ የሆነ ስለሆነ ፈቶ ስታወራ ነበር። ፈቶ ይዛልኝ እያለች ነበር። እንደው ቆይ ስለምን ፈቶ ነው የምታወራው? እኔ አላውቅም።
ስለምን እንደሆነ ራሱ ጠይቀው፣ ግን ያንተው ጉድ ነው በማለት ነው እንግዲህ አቶ ታርቋን አድናን የተናገረው። እንዴ ስለኔ ደግሞ ስለኔ የምን ጉድ ነው? አይ በቃ ለሆነ በቃ ሂጄ አቶ ታርቋን ማናገር አለብኝ። ጀምር ከራሱ ጋር ባይሆንስ እንዴት እንደዚህ ይናገረኝ? እንደዚህ ሊናገረኝ አይገባም። ስለዚህ ሂጄ አናግራለሁ፣ ግድ የለሽም ለሆነ ብሎ አድናን እንግዲህ አቶ ታርቆን እያናገረው ነበረ። ቆይ አንተ ስለምን ጉድ ነው የምታወራው? የምን ጉድ ነው? አይ አንተ ከሌላ ሴት ጋር ስትወልግ የሚያሳይ ፎቶ ነው እኮ እኔ ከሌላ ሴት ጋር። ቆይ ማን እንደዚህ ያለ? ለሚራ ፖስታ ተልኮላት ነበረ እና እዛ ላይ የሚያሳየው አንተ ከሌላ ሴት ጋር ስትወልግ የሚያሳይ ፎቶ ነው እኮ። አንተ በራስህ አይተኸዋል? አይ እኔ እንኳን አላየሁትም። ያው ግን ፎቶ ማስረጃ ነው። እንደ ሚራ ሸውዳለች ማለት ነው። አንተ በአይነት ካላየኸው ያ ነገር ሌላ ነገር ነው፣ የሚራ ሚስጥር ነው የሚሆነው። እኔ ከማንም ሴት ጋር አልባለኩም። ስለዚህ ስርዓትን ያዝ፣ እንደዚህ ባትናገር ጥሩ ነው። ሚራን አታውቃት። ሚራ ማለት በእግር የምትሄድ እባብ ናት። እንደዚህ አይነት መጥፎ ሴት በዚህ ምድር የለም በማለት እንግዲህ ለአቶ ታርቆን እያስረዳው ነበር አድናን። እኔ እኮ አላወቅኩም ነበረ፣ መች እንደዛ መሰለኝ። ያው ስትነግረኝ አመንኳት ነው። ይኸውልህ አሁን ሚራ ያላት ፎቶ ከዳንያ ጋር ያለው ፎቶ ለሚራ በጣም አስፈላጊ ነገር ነው ማለት ነው፣ በዚህ ልክ ከፈለገችው። ስለዚህ አሁን ፎቶውን ካላገኘች ዳንያን ማሰሩን አታቆምም ማለት ነው በማለት እንግዲህ አድናን ለአቶ ታርቆን እያስረዳው ነበረ። እሺ አሁን ምንድነው ማድረግ ያለብኝ እያለ እንግዲህ አቶ ታርቆን ግራ ተጋብቶ ይገኛል። አድናንም በቃ መሄድ አለብኝ፣ ዳንያን ማዳን አለብኝ፣ ሚራ የሆነ ነገር ሳታደርጋት በፊት መሄድ አለብኝ ሲላትም አድናን ለሚራ እንዴ ምን ማለት ነው አድናን? አይ በፍጹም አትሄድም እባክሽን ግድ የለሽም፣ ብሄድ ሰው ህይወት ነው የማተርፈው፣ ስለዚህ መሄድ አለብኝ በማለት እንግዲህ አድናን ሄዷን ማለት ነው እነሱን ለመፈለግ። ሜላ ደግሞ እየፈለገቻት ትገኛለች። ዳንያ በቃ እኔማ ከወንጀለኛ ጋር አልኖርም፣ ስለዚህ ይህንን ፎቶ በቀጥታ ይዤ ለፖሊስ መስጠት አለብኝ። ሜራ በቃልሽ። ቆይ ታርቆን ደግሞ ለምንድነው እየደወለ የሚጨቀጭቀኝ እያለች ነበረ። እንግዲህ ዳንያ ከፖሊስ ሳትደርስ በፊት ሜራ ተከትላት ወጥታለች። አድናንም እንደዛው ተከትሏቸው ወጥቶ ነበረ። እንግዲህ እንደ ድንገት መንገድ ላይ እየሄደችው ያለ ሚራን ፊት ለፊት አገኘቻት ማለት ነው። በይ ዳንያ ፎቶውን አምጪው። ይኸውልሽ ምንም አይነት ፎቶ አልሰጥሽም፣ አንቺ ወንጀለኛ ነፍሰ ገዳይ ነሽ፣ ስለዚህ እስር ቤት ነው መቀመጥ ያለብሽ፣ ወደዛ ቤት ሁለተኛ መመለስ የለብሽ። እኔ ከነፍሰ ገዳይ ጋር አልኖርም፣ ስለዚህ እስር ቤት ነው የምትገቢ፣ ይህንን ፎቶ ስጄ ለፖሊስ እሰጥብሻለሁ እያለቻት ነበር ዳንያ። እመኚኝ ዳንያ፣ አሁን አንቺ በጸባይ ካላመጣሽ በግድ ካንቺ ወስዷለሁ፣ ስለዚህ በጸባይ ብታመጪው ነው የሚሻልሽ። አይ ሚራ በፍጹም አልሰጥሽም ብላት ነበረ። ጭራሽ ከክፍሌ ገብተሽ እንደዚህ አይነት ነገር መውሰድሽ ሳይበቃ ደግሞ ለፖሊስ ሰጣሉት ያለሽ እንዲ በያምጭና ወደ ቤት እንነጋገር። ምንም ቤት የሚባል ነገር የለም፣ ስለዚህ አንቺ ከእንግዲህ በኋላ ቤት ሳይሆን እስር ቤት ነው መቀመጥ ያለብሽ በማለት እንግዲህ ዳንያ ይዘው ልትሄድ ስትል በግድ ሚራ አሁን ፎቶውን አምጪው፣ ፎቶውን ካላመጣሽ አለቅሽም እያለቻት ነበረ። እሷም እንግዲህ እኔ ዳንያ እንዴ ከተናገርኩ ተናገርኩ ነው፣ ስለዚህ ምንም አይነት ፎቶ ልሰጥሽ አልችልም ሚራ ብላ እየሮጠች ያለ ሚራ ደግሞ እንኳን አንቺ ቀርቶ በረሩ ራሱ ልታመልጠኝ አትችልም፣ ስለዚህ አሁን ፎቶውን አምጪ ብላ በግድ ይዛት ነበር። ዳንያም በፍጹም አልሰጥሽም ብላ ድጋሚ አምልጣት ነበር። እንግዲህ ስታመልጣት እሷ ሽጉጥ አወጣችና ሚራ እንዲህ ነንቺ የተረገምሽ ቁሚ ያለቻት። እንዲህ ሚራ ምን እያደረግሽ ነው? አሁን ክፉዋን ሚራ ልታያት ነው። እኔ በውድ ለምኜሽ ነበረ፣ ግን ይህንን ማንነቴን እንድጠቀም አደረግሽኝ። አሁን እንደ ሎሚ ከሁለት ሳልከፍልሽ አምጪ ፎቶ ያለች እንግዲህ ሚራ ዳንያን እየሰራራቻት ነበር። ዳንያም አይ ሚራ አድርጊው፣ በፍጹም መተው ልሰጥሽ አልችልም፣ አንቺ ወንጀለኛ ነሽ፣ ስለዚህ እስር ቤት ነው ማግባት ያለብሽ እያለቻት ነበረ። እንግዲህ በመሀል አድናን መጥቶ ሚራ እንዳታደርጊው፣ እሺ ክሪሽና መጣ እንዴ ልታድናት መጣ፣ በል ምንም ማድረግ አልችልም፣ በል ሁለታችሁንም ሳልገላችሁ ወይ ተመለስ ወይ ደግሞ እሷ ላይ ነው የምተኩሰው እያለች ነበር ሚራ። አድናንም እባክሽን ሚራ እሱን ነገር ታይ፣ እሱ ነገር መጥፎ ነው፣ ተሳሳቻለሽ፣ እባክሽን አቁሚ ብላ ሊሰማው አልቻለችም ሚራ። እንግዲህ ውዶች የዚህ ላይ ነው ያለቀ ማለት ነው በክፍል 77። በክፍል 78 እስከምንገናኝ ድረስ ቸር ሰንብቱ።